ሰላም ለዚህ ቤት እንኳን አደረሳችሁ። ባል እንዴት ነው? ወይዘሮ ልብሴ እንኳን አደረሰዎት። ታዲያስ እንኳን አባደረሰን። እንኳን ለዚህ አበቃሽ። አሜን። በጣም ደስ ብሎኛል። አሜን። እኔም ደስ ብሎኛል። እሺ እናመሰግናለን። ሰላም እንደምን አለሽ? እግዚአብሔር ይመስገን። ሆዱ ከና ገለቶ ነው አባቡ ግርፉ አበባ በጣም ነው የምትወጂው? በጣም ቤትሽ እንዳለ አበባ አበባ ያወዳለው ሰውም እየጠየቀ ነው። እንደዛ ነው። አንቺም አበባ የመሰልሽ ሁለታችን ነው። ያንቺ በጣም አንቺ ከኔ እግዚአብሔር ይመስገን። እግዚአብሔር ይመስገን ለዚህ አበቃሽ። አዎ ነይ ምህረት ነይ ግቢ። ቤትሽ በጣም ነው የሚያምረው። ወደድሽው? አዎ አመሰግናለሁ። በዓል ሆኗል። ያንቺም ቤት ነው። you come anytime። አመሰግናለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። የዛሬው ልዩ እንግዳችን በሀገራችን ኢትዮጵያና እንዲሁም ደግሞ እንደ ኦሮሚያ ክልል በርካታ ስራዎችን የሰሩ እንግዳ ናቸው። እንግዳችን የኦሮሚያ ቱሪዝም ኮሚሽን ኮሚሽነር የሆኑት ወይዘሮ ሌሊሴ ዱጋ ናቸው። በኦሮሚያ ክልል ያለውን ተፈጥሯዊ እንዲሁም ባህላዊና ታሪካዊ የሆኑ ቦታዎችን ዘመናዊ በሆነ መልኩ እንዲጎበኙ በማድረግ ትልቅ ስራን ሰርተዋል። ይህንን ብቻም ሳይሆን አሁን ስላሉበት የጤና ሁኔታም ጭምር እየተጨዋወትን አብረን ቆይታ እናደርጋለን። አብራችሁ እንደምን አሉ? በጣም ደህና ነኝ። አመሰግናለሁ። እንኳን አደረሰሽ ምህረት። እግዚአብሔር ይመስገን። እንኳን አብሮ አደረሰን። አሜን። በጣም ትርጉም ባለው በዓል ላይ ተገናኝተናል። ትንሣኤ ለኔም ትንሣኤ ነው የሆነው ሰው እግዚአብሔር ይመስገን። ካንቺ ጋር በደንብ ይገናኛል። በቃ በደንብ ይገናኛል ነው። ዳግም መነሳት ስለሆነ እውነት ነው። በጣም ይሄ ባላንቺ የተለየ ትርጉም እንዳለው ይሰማኛል። እውነት ነው። ከ9 ወር በኋላም ነው የመጣሁት ወደ ሀገሬ። በህይወት ተመልሻለሁ። ሰው ትንሣኤ ነው፣ ትርጉም አለው። እግዚአብሔር ይመስገን። እንኳን አደረሰን የኢትዮጵያን ሕዝብ ሁሉ። አሜን። እንኳን አብሮ አደረሰን። አሜን። ዮርዳኖስ በነበረሽ ቆይታ ብዙ ኢትዮጵያውያን ስላንቺ ሲያስቡ ሲጨነቁ እንደየእምነታቸው ደግሞ ሲጸልዩ ነበርና አንዳንዴ ከእንደዚህ አይነት ነገር እንደ አዲስ ለመነሳት የሆነ ማገር የሚሆነው ወይ ደግሞ እንደ ዋልታ የምንቆጥረው ነገር አለና ያንቺ ምን ነበር እስቲ? እውነት ነው። ለኔ በመጀመሪያ እግዚአብሔር፣ ጸሎት ምን እላለሁ? 3 ነገሮች ፕሬየር፣ ፒፕል እና ሜዲካል ኬር ላለኝና ጸሎት፣ እግዚአብሔርን ማወቅ፣ እግዚአብሔርን ማመን፣ በግል የሚጸለይ ጸሎት፣ በትንሽዬ ቡድን ውስጥ የሚጸለይ ጸሎት ነበረኝ። እንደ ሆል ኢትዮጵያ በጠቅላላ ከሰሜን እስከ ደቡብ ምስራቅ ምዕራብ ኤቭሪዋን ሲጸልይልኝ ነበርና የመጀመሪያው ጸሎት ነው። ከባድ ነገር ስናልፍ ግሬስ ያስፈልጋል፣ ጸጋ ያስፈልጋል። ጸጋን የሚሰጥ ደግሞ እግዚአብሔር ነው። ሶ አይ ቲንክ ያ ነገር ነምበር 1። ቀጥሎ ደግሞ ሰዎች ፒፕል በህይወታችን በጣም ወሳኝ የሆነ ሮል አላቸው። ከባለቤቴ ልጆች፣ እናት፣ አባት፣ እህት፣ ወንድሞቼ ትልቅ ፋሚሊ ነን፣ 8 ነን። ጓደኞች፣ ወዳጆች። አሁንማ የኢትዮጵያ ሕዝብ ሁሉ ወዳጄ ነው እና ያ የሰዎች መልካም ምኞት፣ የሰዎች ፍቅር አንቺ ማተር እንደምታረጊ የሚያሳዩት የሚገልጹበት መንገድ ፋይት ለማድረግ ህይወትን ለመቀጠል እግዚአብሔርን ተስፋ ለማድረግ ሌላኛው ምክንያት ነው። ሶስተኛው ደግሞ ኦፍ ኮርስ ሜዲካል ኬሩንም ስታስቢ ጥሩ ነገር ነው። እነዚህ ነገሮች የማገኘውም ሰርቪስ በጣም መልካም ነበርና እነዚህ ነገሮች እንደበረታ አድርገውኛል። እግዚአብሔር ይመስገን። 9 ወር በሙሉ እዛ በነበረሽ ቆይታ እንዴት ነበረ? 9 ወር ከባድ ነው። ህመም ብቻ ሳይሆን በተለይ ካንሰር ዲል የምታረጊው የስሜት ኢሞሽናል ከሁሉ በላይ ከሀገሬ ወጥቼ ነው። ሰው በሀገርሽ ቢሆን ቡና ጠጫለሽ ወይ ደማ ከሴ ከቡና ጋር ሊሰጥሽ ይችላል። ብዙ ነገር አለ። ሰው በጣም ማተር ያደርጋልና ከሀገር ውጪ ሲሆን በዋናነት ከባድ የነበረው ነገር ከቤተሰብ በጣም አክቲቭ ላይፍ ነው የነበረኝ። ከዛ ህይወት ነጠል ብሎ ለብቻ በአፓርትመንት ውስጥ ራስን ማግኘት እና ኢቭን ከቢዚ ላይፍ ራስን ማስለመድ
በቃ ያ ከባድ ነበረ። አዲስ ነገር መልመድ በራሱ መቀበል እነዛ ነገሮች ሁሉና በጣም ቢዚ የሆነ ላይፍ ለምደሽ ድንገት የዓለም ሁሉ ሰዓት አለሽ ብቻሽን ታገኛለሽ እና ያ ከባድ ነበረ። ከቤተሰብ መለየትም ልጆችም አሉ ቲኔጀር ልጆች እና ቀላል አልነበረም። ግን ቀላል የሚያደርገው ቅድም የነገርኩሽ ነገሮች ጸሎት፣ ቤተሰብ፣ ሀገርን መውደድ፣ እንደገና ተስፋ ማድረግ ብመለስ ምሰራው አለኝ ራዕይ፣ እነዚህ ነገሮች ስትሮንግ ያደርጋሉ። በተለይ ያነሳሽው አሁን ተስፋ በየትኛውም አይነት ህመም ውስጥ ባሉ ሰዎች ቢሆንም ደግሞ በተለይ በካንሰር ህመም ውስጥ ያሉ ሰዎች ከስራቸው ከቤተሰብ በቃ ሁሉ ነገር አበቃ ከተመለት የሚል አይነት ደረጃ ላይ ይደርሳሉ እና ተስፋ ደግሞ ትልቅ ስንቅ ነው ብዬ አስባለሁ። እውነት ነው በጣም ለሚያዩ ሰዎች ነው ያንቺን ተስፋ እንድታገር ስለፈለኩ እኔም ተስፋ እንዲያደርጉ ነው የምፈልገው። የኔ በጣም ከባድ ነው ማለት ሬር ካይንድ ኦፍ ካንሰር ነው። በጣም የተለየ አይነት ከዋን ኢን ሚሊየን የሚገኝ አይነት ከዛ ደግሞ በጉበት ውስጥ ያለ ሊምፋቲክ ሲስተም የደም አይነት ካንሰር ነው። ስቴጅ 4 ነው፣ የመጨረሻው ደረጃ ነው። ድንገት እንደ ጨጓራ መስሎ የጀመረኝ ነገር ስቴጅ 4 ሆኖ አገኘሁት። በአንድ 16 ቀናት ጊዜ ውስጥ ጨጓራ ከመሰለበት ምልክት ጀምሮ ተመርምሬ ከሀገር ወጥቼ የመጀመሪያው ማስታገሻ እስከማገኝ 16 ቀናት ነው። በእነዛ ቀናቶች ውስጥ ግን በጣም ህመም ነበረው። ከባድ የሆነ የሰውነት ለውጦች ነበሩኝ። ኒር ዴዝ የሆነ ከባድ ወደ ሞት መጠጋት ያህል የነበረ ሁኔታ ነው። ሰው ከስቴጅ 4 ደረጃው መጨረሻ ከተባለ ድንገተኛ ከሆነ ነገርም ይድናል። እድለኛ ሞኜ ነው። ኦፍ ኮርስ ጸሎቱ ሁሉ ነገር እንዳለ ሆኖ ቤተሰብ እንዳለ ሆኖ የሰፖርት ሲስተም እንዳለ ሆኖ the right kind of medical care የሚያስፈልገው ትክክለኛውን ሕክምና ማግኘት በጣም 100 ምናምን ሚሊዮን ህዝብ ለኛ ጥቂቶቻችን የምናገኘው እድል ነው እና እድለኛ በመሆኔ ከዛ ወደ ኋላ መመለስ አሁን ካንሰር በሌለበት ደረጃ ላይ መድረስ ችያለሁኝና እግዚአብሔር ይመስገን። አሜን። በሰዓቱ የነበርሽበትን የጤና ሁኔታ ቢሮሽ ውስጥ ሆነሽ ያጋራሽው ፎቶ ነበርና በማህበራዊ ሚዲያ ፌስቡክ እና ብዙዎችን ያስደነገጠ ነበር። ወስነሽ በእንደዚህ አይነት መልኩ ራስሽን ለማውጣት ያስቻለሽ ነገር ምን ነበር? ብዙ ሰው ድብቅ ማለት ስለሆነ የሚፈልገው እውነት ነው። ያ ፎቶግራፍ ባይዘ የኢትዮጵያ የአዲስ አበባ ቢሮ አይደለም። ጆርዳን በአውት ፔሸንት አስፈላጊ ሲሆን ብቻ የሆስፒታል ቆይታ ነበር፣ የሆስፒታል ውስጥ መተኛት። ከዛ ውጪ በአፓርትመንት ነው የኖርኩት። ሶ አውት ፔሸንት እየተመላለች ነው። ረጅም ጊዜ የሚወስድ ነገር ነው። 9 ወር ሙሉ ሆስፒታል ውስጥ አልተኛውም። ስለዚህ ፎቶሽን ከማጋራትሽ በፊትም ነበረ ማለት ነው? ከዛ በፊትም ነበረና ሰው ሴት አፕ አድርጌ ህይወት መቀጠል አለበት ተቀብዬ ያለበትን ሁኔታ ህክምናዬን ጀምሬ አፓርትመንቴ ውስጥ የኦፊስ ኮርነር ያቺን ሰርቼ ከዛ በኋላ ነው ማለት ነው መጻፍ ጀምሬ 1 2 3 ወር ከቆየው በኋላ ዝም ብሎ ቀጥታ ወዲያውኑ ነው አይደለም ህክምና ጀምሬ ያው ጸጉሬንም የመጀመሪያው ኬሞቴራፒ እንዳጣሁኝ ነው። ያጋራሁበት ምክንያት እኔ ሰዎች የት ናት ይሉ ነበር፣ ይጠይቁ ነበር። አክቲቭ ደግሞ የሆነ ህይወትና እንቅስቃሴ ነበረኝ ሶሻል ሚዲያ ላይ። people need explanation። ከሁሉ በላይ ግን ሰዎች ያሉበትን ሁኔታ መቀበል አለባቸው። ካንሰርን ሰው በሽታው ህመሙ ያ ደዌ ነው የሚለው አሁንም ቢሆን ሰው ሲጠይቁኝ እንደው ህመሙ ነው እንጂ ካንሰር ለማለት ብዙ ሰው ይቸገራል፣ መጥራት ራሱ ይከብደዋል። እኔ ደግሞ breaking the silence ነው። ሰዎች መቀበል አለባቸው። ይሄ ያለኝን መጠነኛ ተጽዕኖ ስለ ካንሰርም አዌርነስ መፍጠር እችላለሁ የሚል እምነት ስለነበረኝ ነው። ይህንን እምነት ደግሞ ያመጣሁት ለረጅም ጊዜ HIV ኤድስ ላይ ሰርቼ ነበረ ወጣት እያለሁ።
ከዩኒቨርሲቲ እንደወጣሁ አብዛኛውን ጊዜ አንድ 10 ዓመት ፕላስ 10 years ፕላስ ኤችአይቪ ላይ ሰርቻለሁኝ። የስቲግማና ዲስክሪሚኔሽን ላይ እና በዋናነት ማግለል መቆም አለበት፣ ሰዎች ራሳቸውን መቀበል አለባቸው የሚለው ላይ ነው የሰራሁት እና ሰዎች ያሉበትን ሁኔታ በተቀበሉ ልክ በሚገርም ሁኔታ የሄልዝ አውትካማቸው ህይወታቸው ሲቀየር አይቻለሁ። አይ ቲንክ ይሄ ነገርም ካንሰር ላይም አላማ እንዲኖረኝ ህይወቴን ቮይሴን የኔን ድምጽ ሰዎች ሲመለከቱ ይጽናናሉ፣ ይበረታሉ። ብዙ ደግሞ የሚቀረን አጀንዳ አለ፣ እንጨዋወታለን። ያንን ለመስራትም ይጠቅማል ከሚል ነገር ነው። በጣም ደስ ይላል። አንዱም ለሰው አዌርነስ ለመፍጠር ነው። እስቲ ደግሞ ሰሞኑን የነበረ አንድ ጉዳይ ነበረ፣ ወደ ተስፋ አዲስም ብቅ ብለሽ ነበረ። ህፃናት የሚገኙበት በጣም የሚያሳዝን ተቋም ነው። ግን ደግሞ በእንደዚህ አይነት መልኩ ሲረዱ ማየት ደግሞ ተስፋን ይሰጣል ራሱ ልክ እንደስሙና። እንዴት አገኘሽው? እንዴት ሄድሽ? በጣም ደስ የሚል አገልግሎት ነው። ህይወት ሲጀመር ለኛ ብቻ የተሰጠን ስጦታ አይደለም፣ ለሌላውም እንድንተጋገዝበት እንድንደጋገፍበት የተሰጠን ስጦታ ነው ብዬ አምናለሁ። የኢትዮጵያ ፔዲያትሪክ የህፃናት ካንሰርና የደም ካንሰርና ካንሰር ሄማቶሎጂ እና ኦንኮሎጂ ብሔራዊ አምባሳደር በጎ ፈቃደኛ አድርገው እድሉን ሰጥቶኛል ለማገልገል ተቀብዬ ነበር። ያንን ቢሮም ይመረቅ ነበር። ከነሱ ጋር በመሆን ኢትዮጵያ ውስጥ ያለውን በተለይ አዲስ አበባ ላይ ያለውን የካንሰር እንቅስቃሴ ምን ይመስላል የሚለውን ለማየት ሄደን ነበር። ጥቁር አንበሳም ያለውን የህፃናት ዋርድ የህፃናት የካንሰር ሕክምና የሚሰጡበትን ጎብኝተን ነበር። ተስፋ አዲስም ሄደን ነበረ። ህፃናት ትልቅ ተስፋ አላቸው። ከኛ ከአደልቶች የበለጠ የመዳን ፐርሰንታቸው እድላቸው ሰፊ ነው። ስለዚህ ያንን ደግሞ ሞር እድል ላለው ሰው ሞር መስጠት፣ ልጅ ደግሞ ሲባል የሚጨክን የለም። ስለዚህ ትልቅ አገልግሎት ስለሆነ እዛ ላያቸው ይጃለው። እዛ ልብን የሚያሳዝን ነገር ቢሆንም በጣም ተስፋ የሚሰጥ የሚገርም እኔን ሲያዩኝ ደስ ብሏቸዋል። ህፃናቶቹ እንደነሱ መላጣ ሆኜም ስለሆነ ደስ አላቸው። ሪሌት ማድረግ እንችላለን። ተጫዋውተን አይተን የሚሰራውን ነገር አይተን መጣን። ጥሩ ሁኔታ ላይ ነው ያሉት። እንክብካቤ ሲያገኙ ከኢትዮጵያ ከተለያየ አካላት ምንድነው ክፍሎች አካባቢዎች የመጡ ናቸው። እዚህ ተስፋ አዲስ ባይኖር ኖሮ መውደቂያ የሌላቸው ካንሰር እንግዲህ እዛ 2 ዓመት 3 ዓመት ይቆዩም አሉ። ረጅም ጊዜ የሚወስድ ሪሶርስን የሚፈልግ ህመም ነውና እንደዚህ አይነት ተቋማት መኖራቸው እጅግ አስደንቆኝ፣ ኢትዮጵያ ደግሞ የበለጠ መሆን ያስፈልጋታል። በአመት 8000 ወይ ከ6000 እስከ 8000 የሚያክል ህፃናት ባለበት 900 የሚያክል ነው ትሪት እያደረገ ያለው ጥቁር አንበሳ። ከጥቁር አንበሳ ጋር ተባብሮ ነው የሚሰሩትና አስቤ እንግዲህ 6000 ፕላስ የሆኑ ህፃናት ኒዱ የዛን ያህል ነው። አገልግሎት እያገኙ ያሉት ግን ጥቂት ናቸውና ለዛም ደግሞ ምን መስራት እንዳለብንም ደግሞ የሚያሳይ ነገርን ተምሬበት ነው የመጣሁት። አብሬም ሰላም ብያቸው ነው የመጣሁትና በጣም ደስ ይላል። ያው ተቋሙ ከህፃናቱ ተጨማሪ ወላጆቻቸው ራሱ የስራ እድል ተፈጥሮላቸው በጣም እንዲችሉ የሚያደርግ ትልቅ ተቋም ነውና በዚህ አጋጣሚ ደግሞ መጠየቅ የሚፈልጉ ሰዎችም ደግሞ ሄደው ቢጎበኙ ተስፋ አዲስ በጣም መጎብኘት የሚገባው ስፍራ ነው። ምንዝናናበትን ቀነስ አድርገን መልካም ስራዎች ላይ ማዋልን የበለጠ ብንበረታበት ደስ ይላል። አይ ቲንክ ኢትዮጵያዊ ደግነን መልካም ነገሮች አሉ ብንጨምርበት። ምንሄድበትን አንዴ አለማወቅ ነው እና ምንሄድበትን ስፍራም ኢንፎርሜሽን የበለጠ ብንነግረው የኢትዮጵያ ሕዝብ መልካም ነገርን ከማድረግ ወደ ኋላ አይልም። በጣም ደስ ብሎኛል። ጤናሽ ተመልሶ ስለተገናኘን ደስ ብሎኛል። ተስፋ ለመስጠት እየሰራሽ ስለሆነ እኔ እንደኔ ብቻ ሳይሆን ሙሉ ኢትዮጵያዊ ደስተኛ ነው። እኔም ሁሉንም ኢትዮጵያዊ ነው የማመሰግነው። እውነት ለመናገር እንደዚህ አይነት ነገርን አልጠበቅኩኝም። ቤተሰብ፣ ጓደኛ፣ የስራ አካባቢ ተዋወቅሽው ያንን ኤክስፔክት ልታደርጊ ትችያለሽ። ይሄ ሁሉ ግን የኢትዮጵያ ሕዝብ ጸሎትና ምላሽን አልጠበቅኩኝም። እግዚአብሔር ይስጥልኝ፣ ክፉ አይንካው፣ የኢትዮጵያን ሕዝብ መልካም ያደርግልን እላለሁ። አሜን። ምህረትዬ በወሬ ያስኩሽ ምግብ እንደ ባህላችን በዓል ነው ደግሞ ተነሽና እንብላ። እሺ እሺ። ናይ ሙያ ጥሩ ነኝ፣ ጎበዝ ነኝ ምናምን ተብሏል። አዎ ዛሬ ብርዝ ነው የምትጠጪው? ብርዝ ነው። አዎ ዛሬ ብርዝ ነው የምንጠጣው። ነይ ቁጭ በይ፣ ቁጭ በይ። እዚህ ጋር ትሆኛለሽ። ተቀመጪ።
እኔም ወደዋለሁ እንጨት ነገር ወዳለሁ አይደለ? ከለሩ በራሱ በጣም ያምራል። ከለሩ እንደዚህ የተፈጥሮ ነገር ናቹራል ነገር እንዲሰማ ብዬ ነው። ያው እንኳን ወደ ሽል ስለሚሄድ ተፈጥሮን ቤት ውስጥ እንጀራ ትወዳለሽ? እንጀራ ነው የምወደው። እዛ 9 ወር ሙሉ እንጀራ ነው የበላሁት። እውነት? አዎ። ኢትዮጵያን ኤርላይንስ አለ ደግሞ ሶ በቀላሉ ምግብ ማምጣት ይቻል ነበረ። እንደዛ ይሻልሻል። አይ እኔ ፍትፍቱን ብቻ እበላለሁ ወይ አንድ ማንኪያ ታረጊልኛለሽ? ስለምወድ በደንብ በይ። እቺኛዋን ይሻልልኝ ከመረቁ መረቅ ልክ ነሽ። እኔም ከስጋ መረቅ ነው የምወደው። ወይ ሶሪ እግዚአብሔር ይባርክልን። አሜን። በይ አመሰግናለሁ። ዶሮ ትሰሪያለሽ ብዬ ነበር። አዎ መስራት ነበረብኝ። ሳይደርስ ቶሎ መጣሽ። ሳይደርስ ነው የመጣው። ለማታ ይደርሳል። ዛሬ ስለታረደ ነው። እንደዛ ነው እንጂ ዶሮም ቆይ የኔ ሙያ ቀምሰሽ ትሄጂ ነበር። በደስታ ችግር የለውም። ጠጁን ጠጥቼ ነው የምሄደው። ብርዙን እንዳትረክር ብለሽ ነው? አይ እኔ ብርዙ ነው የምጠጣው። ለባሌ ነበረ ጠጅ። ብርዙን ብንጠጣ ይሻለናል። ስለ ቪዚት ኦሮሚያ እስቲ እናውራ። አንቺ ወደ ኦሮሚያ ቱሪዝም ከመጣሽ በኋላ በቱሪዝሙ ላይ የመጣው ለውጥ የሚታይ ነገር ነው በደንብና እንዴት አሰብሽው? እንዴት ጀመርሽ? የሚለውን እስቲ አጫውሽ። የሚታይ መሆኑ ደስ ይለኛል። አሁን በግጥ ኢትዮጵያ በሙሉ ዋነኛ አጀንዳ አሁን ቱሪዝም ነው። so every part of ኢትዮጵያ እየታየ ነው። የክልሉን ፖቴንሻል የክልሉን አቅም ከመረዳት ሁለተኛ ነገር ደግሞ ክልሉ አቅም ቢኖረው የአቅሙን ያህል ደግሞ አለመሰራቱ ቁጭት አቅምና ቁጭት ሲደመር ነው። so I think ኢትዮጵያም አሁን እየሄደችበት ያለው ነገር አብዛኛው ነገር ያለን ሀብት ምንድነው ብሎ መለየትና በቁጭት መስራት ነው። so the same thing ዛሬ 6 ዓመት አካባቢ ብዙ ዓለም አቀፍ ተቋማት ሰርቻለሁኝ እና እዛ በሰራበት ጊዜ ኦሮሚያ ላይ ያሉ ነገሮች almost every 50 kilometers 50 kilometers ስትሄጂ ብዙ ሀብት መሆን የሚችሉ መነገር የሚገባቸው ቦታዎች እያሉ ባሌን የመሰለ እኔ ራሴ እጅ አላቅም ነበር ስራ እስከምጀምር። ኢሉ አባቡር ሶሮ ወተርፎልን የመሰለ ፏፏቴ ሰው አያውቅም። ይሄ እልህ ውስጥ ይከታል፣ ቁጭት አለው። ከሁሉ በላይ ደግሞ ሀገርን ከመውደድ ይመጣል። ሀገር እንዲያድግ ከመመኘት ሰው እነዚህ ነገሮች ነበሩ እንደመነሻ። የክልላችን ኦነረብል ፕሬዚዳንት ሽመልስ አብዲሳም እንዳቋቋሙ የነበረኝን ኢንተርናሽናል ልምዶች ሪሰርች ማድረጌ ከሰዎችን ጠይቄ እንዳቋቁም እድሉን ሰጡኝ። በኦሮሚያ ካቢኔ ጸድቆ ተጀመረ ኦሮሚያ ቱሪዝም ኮሚሽን በብራንድ ስማችን ቪዚት ኦሮሚያ። so I think ስንጀምር ምንም ነገር አልነበረም። ሀብት ማለት እጅ ላይ የምናስተዋውቅበት። ስለዚህ በጣም አግሬሲቭ የሆነ የፎቶግራፊ የቪዲዮ ስራዎችን አጠቃላይ ያለንን ሀብት የመለየትና እነሱ ዶክመንት የማድረግ ስራ በሁሉም አቅጣጫ ሰራን። ወጣቶች ናቸው እኔ ቢሮ ያሉት በአብዛኛው የወጣቶች ቲም ነደራጀውት። so በፓሽን በጣም ስራን በመውደድ ነበር የተሰራው። ሀገርን ከማስተዋወቅ አንፃር በጣም ውጤታማ የሚባል ስራን ሰርተናል። አሁን ደግሞ ወደ ኢኮኖሚ የመቀየር ብዙ የስራ እድል መፍጠር የኢኮኖሚ ሞተር እንዲሆን የማስደረግ ስራ ደግሞ እየቀጠልንበት ነው። ኢንቨስትመንትን መሳብ እነዚህ ነገሮች ደግሞ ቀጣይ ስራዎች ናቸው። እየሰራንም ነው። ሞር ደግሞ ልክ እንደ ፕሮሞሽኑ እንደተሰራው አጠንክረን መስራት ይገባናል። እዛ ላይ ነው ያለነው። እኔ እንደውም ፎቶግራፍ እንደዚህ ዶክመንት ወደ ማድረግ ስትይ ደንበኛ ዶክመንተሪ የሚሰራ ጋዜጠኛ ነው የምትመስዩ አንቺ ራስሽ። ተይ እንጂ ባክግራውንድ አለኝ እኮ እንዳንቺ ትንሽ። ትምህርቴ ጆርናሊዝም ኮሚኒኬሽን፣ በእኛ ጊዜ ፎሬን ላንጉዌጅ ኤንድ ሊትሬቸር ይባላል። ጆርናሊዝም ኮሚኒኬሽን እኛ ከወጣን በኋላ የተጀመረ ያ ዲፓርትመንት ነበርኩኝና ኢንትረስት አለኝ። ሰዎች በመናገር ውስጥ በማሳየት ውስጥ ነው ለውጥ የሚመጣው። ሶ ኮሚኒኬሽን ትልቅ ቱል እንደሆነ ስለማመን ነው። ስለዚህ የተማርሽውን በቱሪዝም በደንብ በጤና ላይም ሰርቼበት ነበር። ሄልዝ ኤጁኬሽን የጤና ትምህርት። ታዲያ ምንድን ነው የቀረሽ? አይ ምንም
ወይኔ ገብተሽበታል። ኧረ ምን አለኝ የለውም አንቺም በይ ኤኒዌይስ የሳው ሚስ ቱሪዝሞችን አንድ ነገር በአማረ መልኩ ማስተዋወቅ ትልቅ መሳሪያ ነው። ስለዚህ ሚስ ቱሪዝምንም እንደዛው ነው የተጀመረው። ስለ ኦሮሚያን ለማስተዋወቅ ወይ ሀገርን ለማስተዋወቅ ስታስቢ ቢዩቲ ፓጀንቶች ወይም የቁንጅና ውድድር ሳይሆን ታለንትሽን ሞር የሚመለከት ፕሬዘንተብል መሆን በእነዚህ አይነት ሰዎች መጠቀም በጣም ትልቅ ኢፌክቲቭ ቱል እንደሆነ ምንድነው የሚጠቅም መሳሪያ እንደሆነ ረዳ ስለነበር ሚስ ቱሪዝም ኦሮሚያ የሚለውንም ጀመርን። አሁን 5ኛ ዙር ላይ ደርሰናል። የሚቀጥለው አመት እግዚአብሔር ቢያደርሰን 6ኛውንም እንቀጥላለን። እና አይ ቲንክ እሱ ደግሞ ወጣቶችን የበለጠ እንዲነሳሱ ሀገራቸውን እንዲወዱ አድርጓል። እሱም ጠቃሚ የሆነ የስራችን አካል ሆኗል ማለት ነው። ሚስ ቱሪዝም ኦሮሚያ ምን ያህል የቱሪዝሙን ዘርፍ አንቺ ያለሽበትን አግዟል? በጣም አግዟል። ምክንያቱም እኛ የራሳችን የሶሻል ሚዲያ ኤንጌጅመንት አለን። የቪዚት ኦሮሚያ በሁሉም አይነት የሶሻል ሚዲያ ሃንድሎች ላይ ያለን ተፈጥሮ እናስተዋውቃለን፣ ባህላችን እናስተዋውቃለን፣ ታሪክ እናስተዋውቃለን። ያንን ግን ስናደርግ በዋናነት ሰውን ኢንፍሉዌንስ ለማድረግ አንዱ የጠቀመን ነገር የሚስ ቱሪዝም ኦሮሚያ ነው። እዛ ላይ ያሉ ወጣት ሴቶች ክልላቸውን የሚያውቁበት ደረጃ፣ ሀገራቸውን ለማስተዋወቅ ያላቸው ፓሽን ታለንቶቻቸው በጣም ትልቅ ዲፍረንስ አምጥቷል። ብዙ ሰውም ፕሮግራሙን ቁጭ ብሎ በሚሊዮኖች የሚቆጠሩ ሰዎች በኦቤን ላይ ነው ቀጥታ የሚተላለፈው ይሄ ፕሮግራም ኤቭሪ ይር በየአመቱ እና ቁጭ ብለው ይመለከታሉ። ሰው ገጠር ወረዳ ሲሄድ ቀበሌ ሲሄድ ያንን ፕሮግራም ስናየው ነበር፣ ስንከታተል ነበር። የዘንድሮ ሚስ ቱሪዝም ያለፈችዋ ሰዎች አስተያየት ይሰጣሉ። ሰዎች እንጌጅ እንዲያደርጉ በጣም የሚረዳ ፕሮግራም ነው። በጣም ደስ ይላል። ዛሬ እንደሚመጡ ስትነግሪኝ ነበር። ዛሬ ይመጣሉ። ለበዓል ነው ይገባሉ ብያቸው በዛውም ጥየቃ ይመጣሉ እና ታገኛቸዋለሽ። ታገኛቸዋለሽ። ቡና አብረን እንጠጣለን። ደስ ይለኛል በጣም። እሺ ሚስ ቱሪዝም ኦሮሚያ አሸናፊዎቹ ይመጡና ደግሞ ከነሱ ጋር የትንሳኤ በዓል ጨዋታችንን እንደ አዲስ ደግሞ እንጀምራለን። በያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ እንመኛለን። አብሮነታችሁ ከኛ ጋር ስለሆነ እናመሰግናለን። በያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ አሁንም እንመኛለን። ጨዋታችን እንደቀጠለ ነው። እንግዲህ የምትሰሪው በቱሪዝም ኦሮሚያ ላይ ቢሆንም እንኳን በቱሪዝሙ ዘርፍ ተወልደሽ ያደግሽው አዲስ አበባ ነው? የት ሰፈር ነው? እዚሁ ወደ ገርጂ አዋሬ እዛ አካባቢ የወረቅሽበት ሰፈር? ገርጂ ብዙ አመታት ከ8 አመት ጀምሮ ገርጂ ሰፈር ልጅ ነኝ። ያው እንግዲህ እስካሁን ድረስ አንቺ እያልኩ ነው እየቀጠልኩ ያለሁትና አንቺ በይም በላይ አንቺ ስላልኩሽ ነው እንዴ? ያው እንግዲህ ከቅርብ ቦታ አንፃር አንቺ ነው የሚባለውና በፍጹም ሌሎ ቱሪዝም ሪሌሽንሺፕ ነው፣ ሪሌት መደራረግ ነው ሰው ሌሎ። እሺ አመሰግናለሁ። ይመጣም አዲስ አበባን አንቺ ተወልደሽ እንደማደግሽ ረጅሙን ጊዜ አሳልፈሻል፣ በደንብ ታውቂዋለሽና ያሁኗን አዲስ አበባና የዛኔ የነበረችው እንዴት ታነጻጽሪያቸዋለሽ? ያሁኑና የዛኔ ሳይሆን መሆን ያለበት ያሁኑና የዛሬ አመት አይሻልም? እሺ እንደውም የዛሬ ሳምንት ቢባል ይሆናል። በወር ውስጥ ለውጡን እያየን ነው። ያ በጣም የሚገርም ለውጥ ነው። ይሄ ሁሉም የሚስማማበት ስለሆነ እዛ ላይ ብዙ ማለት አያስፈልግም። ከሁሉ በላይ ግን ላይክ the takeaway አሁን ካለው ለውጥ ዋና የምንወስደው ነገር ምንድነው ነው? እኔን በጣም ኢምፕረስ የሚያደርገኝ ነገር ከቱሪዝም ጋር ቀጥታ የተገናኘ ነው። ከተሞች አርባን ቱሪዝም ይባላል። ከተሞች ዋነኛ አትራክሽን ናቸው። ከዛ አንፃር አሁን የማያሳፍር ከተማ ኦፍ ኮርስ የዲፕሎማቲክ ከተማ ነው። ያን ብቻ ሳይሆን ማንም ጠያቂ ማንም ጎብኚ ቢመጣ የምናሳይበት ነው። እንደ ሀገር ስትራቴጂም ስቶፕ ኦቨር ቱሪዝም ብለን ኢትዮጵያን ኤርላይንስ ሚሊየንስ ኦፍ ፒፕል በአመት በሚሊዮኖች የሚቆጠሩ ያስተላልፋል። ትራንዚት ፓሴንጀርስ የአፍሪካ ጌትዌይ ነው፣ የአፍሪካ መግቢያ በር ነው፣ ማስተላለፊያ ነው። አሁን አጠር ያለ ስቶፕ ኦቨር ቱሪዝም ማለት በአንድ ቀን በሁለት ቀን ሊጎበኝ የሚችል ስፍራ እንደ ሀገር ስትራቴጂ የተቀመጠውን ለማስፈጸም ትልቅ የሆነ ኢንፑት አግኝተናል።
በቀደምም የስፖርት ፓርክ ተመርቋል። ካሳንቺስ ሶ የኦሎምፒክ ጎልድ ሜዳሊስቶቻችንን ሴሌብሬት የሚያደርግ ሶ በየቀኑ እየተፈጠረ ያለ የቱሪዝም መዳረሻነት ብቻ ሳይሆን የቱሪዝም ፕሮዳክት እንለዋለን። የቱሪዝም የሚሸጡ ሀብቶች እየተፈጠሩ ነው። የስፖርት ፓርክ ብለሽ መውሰድ ትችላለሽ፣ እንጦጦ ፓርክ ብለሽ መውሰድ ትችላለሽ፣ ሚውዚየምስ ትያለሽ። አሁን ልክ እንደሌላው ሀገር ሲሞችን ዲቨሎፕ እያደረግን ነው። ምን ማለት ነው? ላይክ የሚጎበኙ ነገሮች ሊሰሩ የሚችሉ ሁልጊዜ የምንጠየቀው ጥያቄ ምንድነው የምንጎበኘው? ምን እናደርጋለን? ምንድነው የሚለው ነገር ተፈጥሮ ታያላችሁ፣ ባህል አለ ብለን ልንናገር እንችላለን። ግን የሰው ልጅ ደግሞ አሁን ያለው ቱሪዝም አክቲቪቲ ላይ የተመሰረተ ነው። እንቅስቃሴ የሆነ የሚያደርገው ነገር ኤክስፒሪየንስ የሚታይ የሚደረግ ነገር ይፈልጋል። እና በጣም የሚገርመኝ ከለውጡ ውስጥ አሁን የሚቆጠሩ የሚደረጉ ነገሮች የሚዚየም ቱሪዝም ልትት ይቻለሽ ፕሮዳክት ዲቨሎፕመንት ይባላል በቱሪዝም ቋንቋና አሁን በጣም ዲፋይንድ በሆነ መልኩ ይሄኛው አለን ብለን የምንናገርበት ነገር አለና በጣም ደስተኛ ነኝ እንደ ሀገር እንደ ዜጋ ከሁሉም በላይ ደግሞ ቱሪዝም ላይ እንደሚሰራ ሰው ያ ፓርት በጣም ያስደስተኛል። ሰዎችም የሚወስዱበት ነገር አለ። ያው ቱሪዝም ነው የሚጎበኝ ነገር ሲባል አይምራችን ላይ ቶሎ የሚመጣው ወይ ከከተማ መውጣት እንዳለብን ኦፍ ኮርስ ልክ ነው። ተፈጥሯዊ የሆኑ ታሪካዊ የሆኑ ቦታዎችን መጎብኘት እንዳለ ሆኖ ግን ከተማ ውስጥ የሚጎበኝ ቦታ ያለ አይመስልም። እና ቱሪዝም ሲባል በቃ አይምራችን ሩቅ ነው የሚያስበው። በበጀት በብዙ ነገር ተዘጋጅተንበት አውሮፕላኑ ነው የሚታይሽ። እዚህ ግን አይደል፣ እንደዛ አይደለም። ወኪድ የሚደረግበት ቦታ አለ። የዌልነስ አሁን በአለም ላይ ከጤና ጋር የተያዘ ከዌልነስ ቱሪዝም ጋር የተያዘ ብዙ ነገር አለ። የጉለሌ ቦታኒካል ጋርደንን እና እንጦጦን ወስደሽ ብትሄጂ እዚሁ መሀል ከተማ ላይ ፎረስት ከዌልነስ ጋር ማንኛውም ነገር ልትሰሪበት ትችያለሽ። እና በጣም የሚያስደስተኝ ነገር አሁን የቱሪዝም ፕሮዳክቶች የሚባሉ ነገሮች አሉ። ፈረስ መጋለብ ከተማ ውስጥ አለ። ሳይክሊንግ አሁን አለ። ኮፊ ቪሌጅ ተብሎ የኮፊ ፓርክ ኮፊን ራሱ የኢትዮጵያ ኮፊን ለመሸጥ ራሱን የቻለ አለ። you know like even የሞሎቻችን ራሱ እየተቀየሩ ነው። የጎልድ ጆዌለሪ መሸጫ ተብሎ 4 ኪሎ ሄደሽ ሞል ላይ ታገኛለሽ። ፒያሳ ብቻ የነበረውን ወይ ደግሞ ቦሌ የተወሰነ ቦታ ላይ የነበረውን ደንበላካ የነበረውን እና በእያንዳንዱ ቴማቲክ የሆኑ ኤሪያዎች አዳዲስ ነገር እየተፈጠረ ነው። በተለይ ሙዚየሞቻችን ቁጥራቸው ጨምሯል። ከእርባን ቱሪዝም ከከተማ ቱሪዝም ጋር ተያይዞ በብዛት ብዙ የኔ ፌቨራይት ከተማ በአለም ላይ ለንደን ናት። ለንደን አንደኛ ለምሳሌ የሙዚየሞች ብዛት በቃ በየዊኬንዱ እረፍት ስታገኝ አንድ ቀን ብትኖርሽ ወይ 2 ቀን ቢኖርሽ ምሳሌው ነገር አለ። አሁን አዲስ አበባ በ2 ቀንና በ3 ቀንም አያልቅም በሚገርም ሁኔታ። ሶ ያ ፓርት ከኮሪደር ዲቨሎፕመንት ጋር ተያይዞ በጣም ያስደስተኛል። በጣም ደስ ይላል። ያው ሙያው ላይ እንደመሆንሽ አንፃር ቱሪዝሙን እንዴት አግዞታል ብለሽ ታስቢያለሽ? ቱሪዝሙን እንዳልኩሽ ቱሪስት ምን ይፈልጋል? አሁን ያለው በተለይ ኤክስፒሪየንስ ቤዝድ ወይ ደግሞ የሚቀመስ የሚታይ የሚነካ ኢሞሽን በቃ ኤክስፒሪየንስ ላይ የተመሰረተ ልምድ ላይ መለማመድ ላይ የተመረኮዘ ቱሪዝም በጣም ፖፑላር ነው። አሁን እሱ ነው ሶ ምግባችንን ቴስት የሚደረግበት ምናምን ነገርና ለቱሪስቶቻችን ኦፕሽን ሰጥቷል። ለቱሪስቶቻችን የሚፈለግ ነገር ሰጥቷል። ለኛም ህይወታችንን ቀላል አድርጓል። ሶ የምንሸጠው ድሮ ኢትዮጵያ ታምራለች፣ አረንጓዴና ተራራ አለው ያምራል ነው እንጂ ካዩት በኋላ ምንድነው ሰው ኢንጌጅድ መሆን ይፈልጋል። አንድ ቀን የሚኖረው 10 ቀን የሚኖረው የሚሰራው ነገር ይፈልጋልና አሁን ያመጣው ነገር የሚሰራውን ነገርና የሚሸጥ ፕሮዳክት የሚባለው ነገር ማግኘት ታስችሎናል። በጣም ደስ ይላል። ልጆችሽ መጡ መሰለኝ። መጡ እንዴ? አዎ ንግብ ሲምቦኔ ሄሎ አከም ጅርታ ላርጊኒ ገለኒ ዋቀፋተው ሜቲ ጋዳ እንዴነሽ? እንኳን ደህና መጣችሁ። እንኳን አደረሳችሁ። ስታምሩ በሉ ሜቲ ባለሽበት እንኳን ደህና መጣችሁ። ቁጭ በል። ያምራል በጣም አኩማኪ አባባው ፈካታ እንዳንቺ ነው የሚያምረው አበባው። ቴንክ ዩ ቁጭ በል። አልተገናኘንም። ፕሮግራማቸውንም ኦንላይን ነበር ያየሁት። እንዴት ናችሁ? አለን። ጥሩ ነው በጣም። ሜቲ ነጋዳ ጉድ ነጋዳ ገለቷ ቀዩ
እንዴት ነበረ ፕሮግራሙ? ጥሩ ነበረ። በጣም አሪፍ ነበር። እኔ ኦንላይን በመሆኑ የሚሳረኳቸው ፕሮግራም ነበራቸው። አይ አሁን በቅርብ ፕሮግራም ነበራቸው። ሀረርጌን አከምቱሬ የሀረር ፕሮግራም ጉብኝት ሄደው ነበር። እኛ ቅድም የጠየቅሽን ጥያቄም አለ። እኛ ቪዚት ኦሮሚያ ብንሆንም ኢትዮጵያን በሙሉ አብረን ኮኔክት በማድረግ ነው የምንሰራውና አንዱ አካልም ወደ ምስራቅ የተካሄደው ላይ ኦሮሚያን፣ አፋርን ጨምሮ ሀረሪን፣ ድሬዳዋን ጨምሮ ሰርተው ነው የመጡት። መናገር ተጫወት። ያው ጆርናሊዝም ተምሬያለሁ ብለሽ ቀጥላለሽ? አዎ ቀጠልኩኝ። ይቅርታ ያንቺም ነው። ጎን yes እንዴት ነበር? አሪፍ ነበር። በጣም ደስ ይላል። ምን ያው እንግዲህ ማቀባበልም ተደርጎልን ነበር። እንደውም ሀረር የፍቅር ሀገር ናትና በጣም ደስ ይላል። ምን አደረጋችሁ እያለች ምን አደረጋችሁ? ጣልቃ እየገባሁባት አሁን ሁለታችን ነው ጋዜጠኝነት አንድ ላይ ሀረር ውስጥ ጅጉልን አይተናል። ከዛ ውጭ ደግሞ ባቤ ዞን ያገኛችሁ? አይተናል። በጣም ጥሩ። በጣም አሪፍ ነበር። እኔ ያን አካባቢ ያልሄድኩትና ስለምታውቀው እውነት ሆነ አገኘቻለሁ። መሄድ አለብሽ፣ አብረሽን መጓዝ አለብሽ። በጣም እግዚአብሔር በጤና መልሶኛል። አንዱን ጊዜ እንሄዳለን። እውነት እግዚአብሔር ይርዳል። አግኝቼ ነው በደስታ ነው የምሄደው። እኔም ደስ ይለኛል። ኮሪደር ዲቨሎፕመንቱ እዛ ካለቀ በኋላ አልሄድኩም። ባይዞይ ምን ሰማሽ? እንዴት እንደሆነ ሰማሽ? አው ያው ሁሉም እኔ መስማት ብቻ ሳይሆን ኦፍ ኮርስ እኔ እከታተላለሁ። የሚታዩ ነገሮችን ዝም ብዬ አልቀመጥም እና የማየው ነገር የሚገርም ነው። የሚገርምሽ ነገር ሀረርን በተመለከተ ከቪዚት ሀረር የሀረሪ ክልል የቱሪዝም ሰዎች ለልምድ ልውውጥ መጥተው ነበረ ቢሮአችን የዛሬ 3 ዓመት ተኩል። ዋነኛ ያወራነው አጀንዳ የነበረው እኔም ለስራ ወደ ሀረርጌ ስሄድ የከተማው ንጽህና ጉዳይ። ከተማው ሂስትሪ ያለው ታሪክ አለው፣ ጥንታዊ ነው። ግን የንጽህናው ምናምን እንደ አጀንዳ አድርጌ ቱሪዝም ላይ መስራት ካለባችሁ ይሄም ላይ መሰራት አለበት የሚል አስተያየት ሰጥቼ ነበርና የኮሪደር ዲቨሎፕመንቱ የምሬን ሲጀመር እኔ ነኝ ነምበር 1 ደስተኛ ያልኩትና ያሰብነው ሀሳብ ከነሱ ጋር የተነጋገርነው እውነትሽን ነው ብለው በጣም ኦፕን የሆነ ግልጽ የሆነ ውይይት ነበር ያደረግነውና ያ ተቀይሮ አትሊስት በቪዲዮ በማየቴ ደስ ብሎኛል። የቀረም ስራ ካለ በቀጣይነት ይሰራል። ግን የዛሬ 3 ዓመት ተኩል ለልምድ ልውውጥ ተመቶ ከቪዚት ሀረር ጋር የተነጋገርነው ነገር በኮሪደር ዲቨሎፕመንት ተሰርቶ ቆንጆ ሆኖ እንግዲህ ድሬዳዋንም ሀረርንም አይቻለኝ እጓዛለኝ በቅርብ። እናንተ ሄዳችሁ አይታችኋል? እኔም አብሬ እሄዳለሁ። አብረን እንሄዳለን። እንዴት ናችሁ? ያው እንደ እናትም እንደ ታላቅ እህትም ነው የምታያትና ቅድሚያ ለእሷ ልስጥ ብዬ ነው። አሁን ለ6ኛ ጊዜ ነው ይካሄዳል ያልሽኝ አይደል? የፊታችን መስከረም 5ኛዋ ናት። 5ኛዋ ነሽ። እንዴት ነበር ውድድሩ? አሪፍ ነበር። በጣም ደስ ይል ነበር። በጣም ምን አገኘሽበት ከውድድሩ? ወይ በጣም ብዙ ነገር። ለምሳሌ ሀገርን ወክሎ የተሰጠን እንትን በጣም ትልቅ ነውና ሀገሬን ወክዬ ሀገሬን ፕሮሞት ታደርጋለች ተብዬ ለዚህ ቦታ እንትን ማለት ነው በጣም ትልቅ ነገር ነው። በጣም ደስ ብሎኛል። ደስ ስለነበር። ምን ያህል ጊዜ ሆነሽ ማለት ነው ውድድሩን? 7 ወር አካባቢ። ስለዚህ ብዙ 5 ወር ይቀራታል። 5 ወር አመት ለመሙላት ማለት ነው። አመት ለመሙላትና ለምትቀጥለው አለ አመት ይጨመርልኝ። ያ በቃ እናስብበታለን። ስራሽ ታይቶ ህዝብና ዳኛ እንግዲህ ላይቭ ቴሌቪዥን ላይ ነው የሚወሰነው። ጸባይሽ ታይቶ እንግዲህ ይታያል። ስለዚህ በዚህ 7 ወር ውስጥ ምን አይነት ነገሮችን ሰራሽ? እሱን ነገርና እዚህ ትመዘኛለሽ። እሺ በጣም ብዙ ቦታ ሄደናል። የመጀመሪያ ጉዞአችን ወደ ባሌ ነበረ። ባሌ፣ አርሲ፣ ጉጂ በቃ ኦሮሚያ ሁሉም ቦታ ሄደናል ማለት ይቻላል። በጣም ደስ ይላል። አሪፍ ነው። እንደዚህ ሚስ ኦሮሚያ እንዲሁም ደግሞ ሌሎች ሀገርን ወክለው በዓለም አቀፍ ደረጃም የሚወዳደሩ ሀገርን የሚያስተዋውቁ ሰዎች ትንሽ ሊቸግራቸው የሚችለው ቅርብ ላይ ያለ ሰው አጋዥ ነው ብዬ አስባለሁና እሷን የመሰለ ደግሞ አጋዥ ነው ከጎናችሁ ያለውና ከሷ ጋር በመስራታችሁ ምን አተረፋችሁ? ምን ይሰማሻል? ገና መጀመራችን ነው። ገና መመለሴ ነው። ኦንላይን ከውድድሩ በኋላ ከቲማችን ጋር ከቲሞቹ ጋር እየሰሩ ነው። ግን
እንደውም ቅድም አነሳዋለሁኝ ብዬ የዘለልኩት አንዳንዴ በጣም ከምትወጂው ሙሉ ጊዜ ብለሽ ከምትሰጪው ስራ ባጋጠመሽ የጤና እክል ምክንያት 7 ወር ያህል እንደዚህ ወደ ኋላ መቅረት የሚያሳስብ ነገር አለ ብዬ አስባለሁ አይደል? 9 ወሩን እንደዚህ ስትቆይ ለማሳካት ያሰብሽው እቅድ አለ፣ ሀሳብ አለ፣ እንዴት ይሆን ይሄድ ይሆን ወይ እንዳሰብኩት ይቀጥል ይሆን ወይ የሚል ሀሳብ ይኖራል ብዬ አስባለሁና ያ ይኖራል። ያው 5ኛ አመታችንን ጨርሰን 5.5 years ሆኗል። በጣም ጠንካራ ቲም አለ። የኔ ምክትልም ቢሮን ቅጥ አድርጎ ይመራል። የቱሪዝምን አጀንዳ በክልሉም በሀገራችን ያለውን በደንብ እየሰሩ ነው። እሱ ምክትሌም ሌሎችም ዳይሬክተሮች ቲም ሊደሮች አሉ። ያው ኦርጋናይዜሽን ነው፣ ሌሊሴ ብቻ አይደለችም እና በደንብ ጥሩ ስራ እየሰሩ ነው። እኔ በጣም መስሪያ ቤቱን እንደመጀመር ዴይ ናይት ሌላኛ ልጄ 3ኛ ልጄ እንደማለት ነው እና እንደዛ ከመሆኑ አንፃር ቀላል አልነበረም። ባይዞ ራሴን ኢቭን ከስራ ማውጣት የመጀመሪያውን 4 ወራቶች በቃ ኢንቮልቭድ ነበርኩኝ። ግሩፓችን አክቲቭ ነው። የቴሌግራም ዋትስአፕ ግሩፕ ስራ የምንከታተልበት ብዙ ፕላትፎርሞች አሉና 4 ወር ራሴን አጀስት አድርጌ ጤናዬ ላይ ፎከስ ለማድረግ ራሱ ስትራግል ነበረው እና ከለመድኩበት እንደገና ስሎው ዳውን ማድረግ ቀስ ማለት አስቸጋሪ ነበረ። ግን እነሱም የሚሰሩት ስራ በጣም ልብ የሚያሳርፍ ስለሆነ እኔም ቀስ እያልኩኝ ከስራው ራሴን ዊዝድሮ አድርጌ ጤናዬ ላይ ፎከስ ማድረግ ቻልኩኝ። የሚያሳስቡኝ የነበሩ ነገሮችም በጥሩ ሁኔታ ሃንደል ተደርገዋል። ከሁሉ በላይ ግን ሚስገን ደግሞ ማድረጋቸው ሞመንቶች ነበሩ። በጣም ከባድ ጊዜ ነበረው። አዲስ አመት ሲመጣ ከጳጉሜ ጀምሮ ስትወስጁ ላይክ የሽኖዬ ፕሮግራም እንግጫ ነቀላ ምናምን የሚባለው በሌላው እንደዚህ አይነት ፕሮግራም ነበረ። አዲስ አመት እንቁጣጣሽ አለ፣ ልጆች የትምህርት ቤት የሚገቡበት ነው። ኒው ይር ነው። ከዛ ደግሞ መስቀል አለ፣ ከዛ እሬቻ አለ። እነዛ ጊዜዎች በጣም 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 ዲፊካልት ጊዜዎች ነበሩ። በቃ ላይክ ከ9 ወር ውስጥ የእግዚአብሔር ጸጋ እውነት ያገዘኝ ጊዜ ቢኖር ጥቂ ምናምን በመጣ ምናምን ያልኩባቸው ሞመንቶች ነበሩ። ከባድ ነበረ ፕሮሰሱን መገኘትሽን የሚጠይቅ መገኘትን ባይጠይቅ እንኳን እኔ በጣም አክቲቭ የነበርኩበት ታይሞች ያንን ሞመንት ማኔጅ ማድረግ በጣም ከባድ ነበረ። እሱን አልፍ ያለኝ ነገር ግን ደግሞ ስራን በተመለከተ ቢሮ የመቀጠልን ጉዳይ በተመለከተ ከኔ የተሻለ ፕሮግራምን እኔ ከነበርኩበት የተሻለ ቆንጆ ፕሮግራም ነበረ። የሚስ ቱሪዝም ፕሮግራሙ በጥሩ ሁኔታ ስራ ቀጥሏል። እግዚአብሔርን አመሰግናለሁ። ቲሜንም ማመስገን ፈልጋለሁ። የኔን ምክትልም የኦሮሚያ ገቨርንመንትም የሚችሉትን ሰፖርት አድርገው ቲሙን ማስቀጠል ችለዋል። አሁንም ይቀጥላል። እሱ ደስ ይለኛል። ሜቲ ዝም አልሽ? የመጀመሪያ ታውራ ብላ ነው። ቀጥይ። በየትኛው ዙር ነበር ያንቺ ውድድር? አንድ ላይ ነበረ። ሁለተኛ ናት። አንደኛ፣ ሁለተኛ፣ 3ኛ። እንዴት ነበር ውድድር? አሪፍ ነበር፣ ደስ ይላል። ጥሩ ታይም ነበር። ያው እንዲህ አይነት መድረኮች በደንብ ስለመጣችሁበት አካባቢ ባህል፣ አኗኗር፣ አካሄዱን ሁሉ በደንብ የምታስተዋውቁበት ነውና እንዴት ነበር? እንዴት ተዘጋጅተሽ ነበር የመጣሽ? አሪፍ ነበር። ትሬኒንግ ነበረ። ከዛ ባለፈ ደግሞ ያው የተወለድንበትን ወይም ደግሞ የኖርንበትን ቦታ ሳይሆን አንድ ዞን ተሰጥቶን ነበር ያስተዋወቅ ነው። ሶ ያላደግኩበትን የማስተዋወቅ አጋጣሚ ተፈጥሮ ነበር ማለት ነው። ይሄ ሌላ እንዲህ አይነት ውድድር ደግሞ ነው የቻለቅም የመጡበትን አካባቢ ነው ነው ግን የኔ ነበረው የወለጋ ነበር ይዛኔ ወለጋ ነበር ይዛኔ። እንዴት ተወጣሽ? የከበደሽ ነገር አልነበረ? አሪፍ ነበር። ደስ ይላል። ደስ የሚል ታይም ነበረን። ከልጆቹ ጋር የነበረን ከሷ ጋር የነበረን የዛን ቀን ላይ አሪፍ ነበር። ማጥናት ማወቅ የተለየ ነገር ካለ እሱን ይጠይቃልና ዝግጅቱ ቀላል አልነበረም። ይሄ በደንብ ያግዛቸዋል። ውድድሩን ከጨረሱ በኋላም የሚሰጣቸውን ሚሽን ለመወጣት አቅማቸው የሚፈተንበት ይመስለኛል። በዛ ላይ ደግሞ ላይቭ ነው የሚተላለፈው። ስለዚህ በቂ ዝግጅት ካላደረጉ አስቸጋሪ ነው። ምንም ኤዲት የሚደረግ የሚስተካከል ነገር የለም። እኛም እንደ የኛ ቢሮ ሰዎችም እንደ ኢትዮጵያዊ ቁጭ ብለን ነው የምናየው ውጤቱን። ያ ስለዚህ መዘጋጀት አለባቸው። በጣም ጥሩ። ምን እንጠብቅ ታዲያ ከዚህ በኋላ?
ምን ለመስራት ነው እቅዳችሁ ሀሳባችሁ? ያው እስከዛሬ ድረስ ኦልሞስት ሁሉንም ቦታ አካልለናል። ከዛ ባለፈ ደግሞ ከሌሎች ሪጅኖች ጋርም for the first time last time ከሀረር ጋር ኮላቦሬት አድርገን ነበር። ሶ እስካሁን ያለውን ሰርተናል። ካሁን በኋላ ደግሞ የሚኖረን አይ ቲንክ አንድ ቦታ ነው ያላየነው፣ ቦረናን ብቻ ነበር ያላየነው። ሶ እስቲ የሚሆነው እናያለን። እሱንም ትሰራላችሁ። ጊዜ ይፈታዋል። አይ ምን ጊዜ መፍታት ነው፣ እኛም ፈተዋለን፣ ይሰራል። ወደ ሌሎች አካባቢዎች ብላ ስትል እንደው ምን መጣልኝ፣ ከኦሮሚያ ክልል ውጪ ያሉ የቱሪዝም መዳረሻ ቦታዎች አሉ። ሁሉም በእርግጥ የሚሰጠው የራሱ የሆነ ሚሽን ሊኖር ይችላልና ተጋግዞ አንድ ላይ ኮላብ አድርጎ መስራት፣ እንደ ኢትዮጵያ ደግሞ ኢትዮጵያን ፕሮሞት ማድረግ ላይ ምንድነው አብራችሁ እየሰራችሁ ያላችሁ? ካንቺ ብዙ መማር ነው። በጣም ብዙ እንሰራለን። ቅድም አሁን አነሳውልሽ እንደ ምሳሌ የቪዚት ሀረርን፣ ቪዚት አምሃራ፣ ቪዚት ትግራይ ኮላቦሬት አድርገን እንሰራለን ከሁሉም ጋር ደቡብም ኤኒዋን ሚኒስትሪ ኦፍ ቱሪዝምም የፌደራል ሚኒስትሪውም ሁሉንም ክልሎችን በጋራ እያመጣ የመገማገም መድረክ ልምድ የመለዋወጥ እንደዛ ነገር አለ። ግን እኛ ኢቨን ማንንም አንጠብቅም፣ ኢኒሼቲቭ ወስደን እንሰራለን። ከአፋር ጋር ረዥም ጉዞ አድርገን አዲስ ሩትን አስተዋውቀናል። ከሌሎቹ ክልሎች ጋር ልምድ ተለዋውጠናል። እኔም ደግሞ ኖርማሊ የማንኛውም ክልል ሳይሆን ኢትዮጵያ ነው አፍተር ኦል፣ የሌሎቹንም ሼር እናደርጋለን፣ ፕሮሞት እናደርጋለን። ባህላችን በጣም ዳይቨርስና የሚገርም ነው። ሶ ሁሉንም ሴሌብሬት እናደርጋለን። ስለዚህ እንደ ቪዚት ኦሮሚያ ጀምረን ነው አሁን ቪዚት አማራ፣ ቪዚት ትግራይ ዴን ኢቨን ቪዚት ኢትዮጵያ የሚለው ነገር ከኛ ተጀምሮ ሀገርን በሙሉ ያዳረሰ ነገር ነው። የቱሪዝም ኮሚሽኖች አሁን አዲስ አበባም ቱሪዝም ኮሚሽን አቋቁሟል። ስፔሲፊካሊ ቱሪዝም ላይ ፎከስ አድርጎ ለመስራት ልምድ ከኛ ነው የተወሰደው። አፋር ቱሪዝም ቢሮ ብሎ ኢንዲፔንደንትሊ ከባህል እና ከስፖርት ወይ አርት ተነጥሎ ወጥተዋል። አማራም እንደዚህ አይነት ኢንትረስት እንዳለ እናውቃለን። እኛ ቢሮ ለልምድ ልውውጥ መጥተዋል። እኛም ቀድመን ሄደንም አብረን ኮላቦሬት አድርገን እንሰራለን። ሲመጡም በደንብ እናስተናግዳለን። ሀገር ደግሞ በተለይ ኢንተርናሽናሊ በዓለም አቀፍ ደረጃ ስታስታውቂ እንደ ሀገር ነው፣ እንደ ኢትዮጵያ ነው። እኔ 9 ወር በቆየሁበት ጆርዳን ሚኒስትሪ ኦፍ ቱሪዝማቸውን ቱሪዝም ኤንድ ሄሪቴጅ ይባላል፣ ስቴት ሚኒስትራቸውን አግኝቻለሁ። አጀንዳዬ ኢትዮጵያ ነው፣ ለሆል ኢትዮጵያ። ሶ በቅርብ ጊዜም ትልቅ ዴሌጌሽን ከጆርዳን ይመጣሉ። ሲመጡም ከኖርዝ እስከ ሳውዝ ያለውን በሙሉ ሀገር ነው የምናሳየውና ስትወጪ ደግሞ እንደ ሀገር ነው የምታስታውቂው። የማርኬቲንግ ስትራቴጂ ነው ቪዚት ኦሮሚያ የሚለው ነገር። እዚህ ክልል ላይ ኃላፊነት አለን ሁላችን በተለያየ ደረጃ ባለን ኃላፊነት ያለውን ሀብት የመለየት የማስተዋወቅ ስራ ስለምንሰራ ነው እንጂ at the end of the day we represent ourselves as land of origins። ራሳችን ሪፕሬዘንት የምናደርገው and also present የምናደርገው የምናስተዋወቅበት መንገድ ኢትዮጵያ is land of origins ብዙ ውበት በጣም የሚገርም አላት ብለን አንደኛ ኦሮሚያ ነው እዛ ውስጥ እንደዚህ ያለ አፋር እያለን እናስተዋውቃለን ማለት ነው። ጆርዳን በነበረሽ ቆይታ ሕክምናው ብቻ ሳይሆን ስራሽንም ስትሰሪ ነበር ማለት ነው? ሰራ ነበር። የማገኘው ማንኛውም ሪሌሽንሺፕ ለሀገሬ እስከተጠቀመ ድረስ ወደ ኋላ አልልም። በሄልዝ ኤሪያም በጤናም በቱሪዝምም የፓርላማ ዋና ቋሚ ሰብሳቢዎቻቸውን አግኝቻለሁ። በቅርብ ጊዜ ኢንቫይት እናደርጋቸዋለን፣ ወደ ኢትዮጵያ ይመጣሉ። ኢትዮጵያና ጆርዳንን ማገናኘት አንዱ ስራዬ ነው ብዬ ስሰራበት ነበርና I think it's working, it will continue to work። ሰላም እዛ አካባቢ ይሁን። አሜን። ከቢቢሲ ጋር ቆይታ ነበረሽ? አዎ። እዛ ላይ ነሳሻቸው አንዳንድ ነገሮች ነበሩ ከመጽሐፍ ጋር የተያያዘ ከፋውንዴሽን ጋር የተያያዙ ነገሮችና ምን ላይ ደርሶ ይሆን? አዎ መጽሐፍ 9 ወር አንድ አፓርትመንት ውስጥ ራሴን ማግኘት ሞር ሪፍሌክት ማድረግበት ታይም ጊዜ ከራሴ ጋር ወስድበት ነበረኝ። ከዛ በፊት ሀሳቡ እንኳን የነበረው ህመም ከታመምኩኝ በኋላ ሳይሆን ከቲሚ ጋር ቁጭ ብዬ በምናወራበት ጊዜ ያለፉትን 5 ዓመታት ከዛም በፊት ያለውን ሊደርሺፕ ላይ ነው መጽሐፉ። አመራርነት ላይ ወይም ደግሞ የሊደርሺፕ ጆርኒ ምን ይመስላል የሚል ነገር ነው። ቢካሚንግ ስሩ ሊደርሺፕ ነው። ሊደርሺፕ የሚቀጥል አመራርነት ቀጣይ የሆነ ጉዞ
እና something የሆንሹ የምትሄጂ ነገር ነው የሆንሹ ደግሞ ሲባል እየተማርሽ you learn you adapt and you become so አንድ ነገር ትማሪያለሽ የተማርሽው ነገር ለመተግበር ትሞክሪያለሽ and you continue becoming የሚያልቅ ነገር አይደለም የሚቀጥል ነገር ነው የምትማሪው ነገር ነው አጀስት የምታደርጊው ነገር ነው የሚል ኮንሴፕት እንወያይ ነበርና ለመጻፍ ፈልግ ነበር ህመም መጥቶ ጊዜ ሰጠኝ እና በዛ ጊዜ ውስጥ መጻፍ ጀምሬያለሁ ያለፉትን ግን የመጨረሻ ህክምና በተለይ ስቴም ሴል ትራንስፕላንት ምናምን ስለነበር ከበድ የሚል ስለነበረ the last few months አልጻፍኩኝም it's okay 50% ያህል መጻፌን ጽፌያለሁ it's going to be interesting ብዬ አስባለሁ መጀመሩ ነው የኔን ሪፍሌክሽን ነው የህይወቴን ጉዞ እንዴት ሊደርሺፕ እንዴት ሼፕ እንደሚደረግ ከልጅነት ጀምሮ ከቸርች ጉዞ ቸርች ውስጥ ባለፈ ህይወት ከብዙ ቦታ ምንማር ከፋሚሊ እንማራለን ከአካባቢ እንማራለን በስራ ደግሞ የተማርኩት ነገር አለ ሶ ይሄንን ነገር የጻፍኩበት መጽሐፍ ነው እግዚአብሔር ፈቅዶ ደግሞ in the next few months ያልቅ ይሆናል እንጠብቃለን የዛኔ ትጠይቂኛለሽ እንጠብቃለን በጣም በደስታ በጤና ቆይቶን ለመገናኘት ያብቃል ዋናው ትልቁ ነገር እሱ ነው ያው ያለነው የትንሳኤ በዓል ላይ እንደመሆናችን መጠን ለኔ ይሄኛው በዓል የተለየ በዓል ነው በጣም የምወደው ነው ስትይ ነበርና ያው እንግዲህ እንኳን አደረሳችሁ ማለት ተቻለሽ ልልሽ ነው አሜን አዎ በጣም ይሄኛው ይለያል of course I love ገና በጣም ገና እንወዳለው and ፋሲካ ይሄኛው ፋሲካ ደግሞ የበለጠ ትርጉም አለው ትንሳኤ ነው ለኔ የሚሆነልኝ እንደገና መወለድ እድልን ያገኘሁት በዚህ አጋጣሚ የኢትዮጵያን ህዝብ እንኳን ለትንሳኤ በዓል በሰላም አደረሳችሁ መልካም በዓል ይሁንላችሁ የትንሳኤ ነገር ደግሞ እና ትርጉሙ እለት እለት በህይወት የምንኖረው የምንተረጉመው ነገር ነውና ያ ይመስለኛል የትንሳኤም ትርጉም ያንን እንድንኖር እግዚአብሔር ጸጋውን ይስጠን እኔንም እንደዛው አንቺንም ሁላችንንም እንደዛ ያርግልን የትንሳኤም ደግሞ ህይወት የሆነው ነገር ምድራችን ላይ ሰላምን ይስጠን በረከትም ደግሞ ይሁን ለምድራችን ብዬ እመኛለሁ መልካም በዓል አመሰግናለሁ ይሄን በጣም እግዚአብሔር ያክብርልኝ እንደምትወዳት ልትነግራት ትፈልጋላችሁ አፋፊን ስታይ እሺ እኔም ወዳቸዋለሁ አሜን ያ ልጆቼ ናቸው ስላያችሁ ደስ ብሎኛል ያ ጉድ ጆብ ቀጠሉ ስራም አያቆምም መልካም በዓል ለእናንተ አሜን መልካም በዓል አብራችሁን ስለሆናችሁ ከልብ ነው የምናመሰግነው ፕሮግራማችን አሁንም አላበቃም የክፍል 1 ፕሮግራማችን ውስጥ ተከታተሉ የቆያችሁት ምሽት ላይ ደግሞ ሌላኛው የክፍል 2 የበዓል ፕሮግራማችን የሚቀጥል ነው የሚሆነው በአጋርነት ፕሮግራማችን እንዲያምሩ ወደ እናንተ እንዲደርስ በፕላቲኒየም ደረጃ አብሮን ቆይታ ያደረገ የሚገኘው የፕላቲኒየም ደረጃ ስፖንሰራችን የሆነው የቀርጫንሼ ግሩፕ ምርት የሆነው ቡና ፕሌት ነው ከልብ እናመሰግናለን በእያላችሁበት መልካም የትንሳኤ በዓል ይሁንላችሁ